ዛሬ የደረሰን መረጃ የአብይ አህመድንና የመሐመድ ቢን ዘይድን በተመለከተ ነው። ከ75 በላይ ሀገራት ለመሐመድ ቢን ዘይድ ከዚህ ከኢራን አታክ በኋላ ወይንም ከኢራን ጥቃት በኋላ በቀጥታ ደውለውለታል። ቤተሰማቸውንም የራሻውን ፕሬዝዳንት ጨምሮ ሌሎችም ከአሜሪካ ፕሬዝዳንት ከሌሎችም የቻይና የሳውዲ አረቢያን ጨምሮ በርካታ አካላት ደውለውለታል። በእንግዲህ ሀገሩ በጦርነት ውስጥ ነው ያለችው። በተለየ ሁኔታ ከፍተኛ ጫና ውስጥ ነው ያለው ዩናይትድ አረብ ኤምሬት የሚባለው ሀገር። በጣም በርካታ ቤዞቹ ተመተዋል። በጣም በርካታ ጥቃት አስተናግዷል። በዚህም ምክንያት የነዳጅ እንቅስቃሴው፣ የአየር እንቅስቃሴው፣ ንግድ እንቅስቃሴው፣ የኢንዱስትሪ ማዕከሎቹ ጭምር ሳይቀር እንዲሁም የሌሎች ሀገራት ቤዞችም ጭምር በዛ ሀገር የሚገኙ ቤዞቹ ተመተዋል። ይሄንን ተከትሎ በርካቶች ደውለውለታል። አስገራሚ የነበረው ነገር ምንድነው? እነዚህ ከደወሉ ሀገራቶች ውስጥ የአብይ አህመድ ስምና ዝርዝር አልተካተተም፣ የለም። በአንጻሩ አብይ አህመድ ለካታርና ለኩዌት ደውሏል። ለሌሎችም ሀገራት በነገራችን ላይ ደውሏል። ሁለት ነገሮችን ነው የሰማሁት። በአንድ በኩል የሃጂ ኢብራሂም ወደ ኢራን ኤምባሲ መሄድ በአንድ በኩል በብሪክስ እና በብሪክስ አባላት ሀገራት እና በአብይ አህመድ በኩል በጣም ከፍተኛ ቅሬታን ይፈጣል። አንድም የብሪክስ አባል ሀገር እየሆነ ያለውን ነገር በተመለከተ አብይ በሄደበት ርቀት አብይ ለካታርም እንትንም ደውሎ ኩዌትም ደውሎ ባህሬንም ሌሎችም ቦታዎች ላይ ደውሎ ያለው ነገር ኢራንን በተመለከተ በብሪክስ አባል ሀገራት በኩል ከፍተኛ ቅሬታን የፈጠረ ነው የሚል ነገር ነው። ማለት በጣም አስቂኝም ነገር ነው፣ ማድነስ ነው የሆነው። አንሙት በነገራችን ላይ ሃጂ ኢብራሂምን ብቻ አይደለም ወደ ኢራን ኤምባሲ ልኮ የነበረው፣ ሌሎች የፖለቲካ ባለስልጣናቶቹንም ወደዛ ሄዶ በኾሜኒ መገደል የተሰማውን ሀዘን ገልጿል። ይሄን በተመለከተ ቦርከና ላይ በነገራችን ላይ አንድ ኢንትረስቲንግ ፒስ ወጥቶ ተመልክቼ ነበር። ይሄ አንድ ሌላኛው አጣብቂኝ ነው። ከዚህ ጋር በተገናኘ የተፈጠረ አንድ አጣብቂኝ አለ ይሄንን በማድረጋቸው ምክንያት። ሌላኛው ግን ይሄ ሁሉ ሀገር ዩናይትድ አረብ ኤምሬትን በተመለከተ እና በዩናይትድ አረብ ኤምሬት ላይ በደረሰው ጉዳይ እየደወለ ሀዘኑን ሲገልጽ፣ ስሜቱን ሲገልጽ ለምን የአብይ አህመድ ጉዳይ እና አብይ አህመድ በዛ ሊስት ውስጥ አልገባም? ለምንድነው ደውሎ ይሄን ኳታር ያደረገውን ኩዌት ያደረገውን ነገር ያላደረገው የሚል በጣም በርካታ ለኛ መረጃ በተለያየ ጊዜ የሚልኩልን ሰዎች በዚህ ጉዳይ ላይ ራሳችንን ኢንቨስቲጌሽን እንድንሰራ ልከውልናል። ጉዳዩንም እንድንከታተለው ማለት ነው። ለምንድነው ይሄ ሆነው? ለምን አብይ አህመድ በዚህ ውስጥ አልተካተተም? ከዩናይትድ አረብ ኤምሬት ጋር የተፈጠረ ሁኔታ አለ ወይ የሚል ነገር አንስተውልናል። ሌላ ዛሬ የወጡ ከዚህ ጋር በተያያዘ የወጣ ነገር ምንድነው? የነዚህ የገልፍ ሀገራት በራሳቸው ጉዳይ ላይ በመጠመዳቸው ምክንያት ሙሉ ለሙሉ ምስራቅ አፍሪካ ላይ ያላቸውን እንቅስቃሴዎች ማገዳቸውን፣ ማቆማቸውን፣ ሙሉ ለሙሉ ትኩረታቸውን ወደ ራሳቸው ጉዳይ ማድረጋቸውን፣ እንደውም በርካቶቹ ሀገራት እነዚህ የገልፍ ሀገራት እና ሳውዲ አረቢያ እና ዩናይትድ አረብ ኤምሬት እና ኦማን በጋራ ለመቆም የተገደዱበት የጋራ አቋም መግለጫ እንዲያወጡ በጋራ አንዱን ፕሮቴክት እንዲያደርግ ወደ መነጋገር የተገደዱበት ወደ ራሳቸው ጉዳይ እንዲገቡ አስገዳጅ ሁኔታ የተፈጠረበት ሁኔታን መምጣቱን ነው እየሰማን ያለነው። ናው አሁን በግልጽ በአደባባይ ያሉ ነገሮች የምንመለከታቸው ነገሮች በዩናይትድ አረብ ኤምሬት እና በአብይ አህመድ አገዛዝ መካከል ግልጽ የሆኑ ልዩነቶች መጥተዋል የሚል አቋም ለመያዝ የሚያስደፍር አይደለም። በኔ እምነት የላካችሁልን መረጃ ደርሶኛል። ሊስቱንም ተመልክቻለሁ። 75 ሀገራት ያላችሁንንም ተመልክቻለሁ። ሊስት ውስጥ የኢትዮጵያ ስም የለበትም። አብይ አህመድም አልደወለም። ግን ደግሞ ስትራቴጂክ ሳይለንስ ሊሆን ይችላል። አለመደወሉ የራሱ ምክንያት ሊኖረው ይችላል።
በተጨባጭ ግን በዩናይትድ አረብ ኤምሬትና በአብይ አገዛዝ መካከል የተፈጠረ ችግር አለ የሚል በድፍረት ወጥተን ለህዝብ በመረጃ አረጋግጠን ልንናገር የምንችለው ነገር ሶፋር የለም። ግልጽ የሆኑ ግን ማሳያዎችን ተመልክተናል። ለምሳሌ የኢራን ኤምባሲ ማድ ካልሆንክ በስተቀር እብድ ካልሆንክ በስተቀር የኢራን ኤምባሲ ለከህ እንደዛ አይነት ነገሮችን አሁን ባለው ዓለም አቀፋዊ ሁኔታ ውስጥ እንደዚህ አይነት ነገሮች ውስጥ ልትገባ የምትችልበት ሁኔታ የለም። አብይ አህመድ ወደ ኢራን ሰዎችን ወደ ኢራን ኤምባሲ እንዲልክ ያስገደደው ምክንያት ምንድነው የሚለውን ነገር ምናልባት ፈርዘር እንድንመረምር ከብሪክስ ሀገራት ጋር የፈጠረበትን ቁጣ ብቻ ሳይሆን ሌላም ከዩናይትድ አረብ ኤምሬት ጋር ምናልባት ሊፈጠር የሚችለው ነገር ወይንም የፈጠረው አስቀድሞ ከዩናይትድ አረብ ኤምሬት ጋር የነበረ ቅራኔ ነበር። በዚህም ምክንያት ተገፋፍቶ ነው ወደ ዩናይትድ አረብ ወደ ኢራን ኤምባሲ ሰዎችን እንዲልክ የተገደደው። ትዝ የሚልህ ከሆነ ካታርም ደውሏል፣ ኩዌትም ደውሏል፣ ሳውዲም ደውሏል። ግን በአንጻሩ ዩናይትድ አረብ ኤምሬት ደውሎ ስልክም አልተነሳለትም የሚል ነገር ነው የሰማነው። ይሄ ፈርዘር ኢንቨስቲጌሽን የሚፈልግ ጉዳይ ነው። ሁለት ነገሮች ግን ሆነዋል አንሙት። አንደኛ በዩናይትድ አረብ ኤምሬት ፍቃድ ሊያደርጋቸው የነበሩ ጦርነቶችን ቢያንስ ፖስትፖን እንዲያደርግ የተገደደበት ሁኔታ መፈጠሩን ተመልክተናል። ድንበር ላይ አደርገዋለሁ ብሎ ዋጋለሁ ብሎ ከፍተኛ ኃይል አንስቶ ዩናይትድ አረብ ኤምሬትን ተማምኖ ያንቀሳቀሰውን ኃይል መልሶ ሪዲፕሎይ እንዲያደርግ አስገዳጅ ሁኔታ ተፈጥሯል የሚለው ነገር እንድንመለከት ያደረገ ነው። በሌላ በኩል ከዩናይትድ አረብ ኤምሬት ጋር ለወትሮም ቢሆን ወዳጅ በሆነ ጊዜ የማያናግራቸው የነበሩ ሀገራትን እንደ ካታር ያሉ ሀገራትን በተለየ መንገድ እንዲቀርብ ያስገደደው ሁኔታ ወደ ኢራን ኤምባሲ ሰዎችን እንዲልክ ያስገደደው ሁኔታ ምናልባት እነዚህ ሰዎች ወይንም መረጃ ይላካችሁልን ሰዎች የምትሉት ነገር በትክክልም ሊሆን የሚችልበት እድል ሊኖር ይችላል የሚለው ነገር እንድናይ የሚያስገድድ ሊሆን ይችላል። ግን እንደተባለው ስትራቴጂክ ሳይለንስ ሊሆን የሚችልበትም ሁኔታ ይኖራል። አሁን ባለው ሁኔታ ዩናይትድ አረብ ኤምሬት በምንም አይነት መንገድ ከአብይ አህመድ የሚመጣ ተጽዕኖ በርደንን አትፈልግም። እዚህ ካገዛዙ ኃይል ጋር በተያያዘ ነው አንሙት ዛሬም በጣም በርካታ ወታደር ሲከዳ ነው ያለው። በአንድ በኩል ጭፍጨፋውን አጠናክሮ ንጹሃን ላይ በተለይ በድሮን የሚያደርሰው ጭፍጨፋ ቀጥሏል የሚለው ነው። በሌላ በኩል ግን ይሄንን ጭፍጨፋ የተጠየፉ ያገዛዙ የሰራዊት አባላት ደግሞ በስፋት አገዛዙን እየለቀቁ ወደ አማራ ፋኖ ብሔራዊ ኃይል ብሔራዊ ንቅናቄ እየገቡ ነው ያሉት። ዛሬም በጣም በርካታ ሪፖርት ነው ከዚህ ጋር ተያይዞ ስንቀበል ያመሸነው። አንሙት እሱን ሪፖርት ብታቀርብልን በአጠቃላይ ምንድነው የሚመስለው እሱ በተመለከተ ያለው ነገር? ይሄ ነው እንግዲህ ያገዛዙ ህመም ይሄ ነው። የወገን ኩራት ይሄ ነው። እኛ እንኮራለን በዚህ ያገዛዙ ኃይል እየተናደ ነው። ይሄ ባለፈው 20 ቀን በነገር ላይ እኔ መረጃ አጠናቅሩልን ብለናል። እንግዲህ መረጃ እያሰባሰቡልን እንደሆነ ገምታለሁኝ። በጣም በርካታ ኃይል ነው እየወጣ ያለው። ለምን የሚለው እንግዲህ ባለፈው ደጋግመን ብለናል። ገፊ ምክንያቶች አሉ፣ ሳቢ ምክንያቶች አሉ ብለናል። የፋኖ አንድነትና መጠናከር ትልቁ የሰበት ማዕከል ሆኗል። ከአገዛዙ ውስጥ ይሄ ሰራዊት እየወጣ ፋኖን እንዲቀላቀል ማለት ነው። አሸነፍነው ሲሉ ተበተነ ሲሉ በየጊዜው እየተነከረ ያለን ኃይል ሄደህ መቀላቀል ያዋጣል። ደሞዝ ከልክሎ ወደ ሞት ቀጠና የሚወስድህን አገዛዝ እና ሰራዊት በአገር ስም በብሔራዊ ጥቅም ስም እዛ ውስጥ መቆየት እንደማያዋጣ ተረድተውታልና በርካቶች እየገቡ ነው። ዛሬ የመጀመሪያው መረጃ የሚነግረን ምንድነው? አፋብን ምኒልክ እዝ 3 ያገዛዙ ሰራዊት አባላት 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል ነው። ሀብሮ ወረዳ ላይ መርሳ ዙሪያ ገንቦ በር ተራራ እንደ ዝንጀሮ ተሰቅሎ የሚገኘው ያገዛዙ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው የሚለው። ስለዚህ የ104ኛ ኮር ቃኝ ካረመኔው ስርዓት ጎን ሆነው አማራን አንጨፈጭፍም በማለት ከነሙሉ ትጥቃቸው ምኒልክ እዝን ተቀላቅለዋል ነው የሚለው የመጀመሪያው መረጃ። ሁለተኛው መረጃ የሚነግረን 8 ያገዛዙ ወታደሮች ወደ ፋኖ መግባታቸውን ነው። ይሄ በምዕራብ አማራ ቀጠና ነው። በምዕራብ አማራ ቀጠና ወንበርማ ወረዳ ከመሸገ ያገዛዙ ወራሪ ኃይል ከነሙሉ ትጥቃቸው በመኮብለል የቴዎድሮስ እዝን 109ኛ ኮርን ተቀላቅለዋል ነው የሚለው። ስም ዝርዝራቸውም አለ። ስለዚህ ምንድነው የሚለው? እነዚህን ጨምሮ 3 አባላት በድምሩ
ሌሎች 3 አባላት በድምሩ 6 አባላት ከምስራቅ እዝ 73ኛ ክፍለ ጦር 3ኛ ረጅመንት አባላት 5 ጥቁርና 1 ሰደፍ ክላሽ እንደዚሁም 18 የክላሽ ካዝና 7 F1 ቦምብ በመያዝ በ109ኛ ኮር 88ኛ ክፍለ ጦርን ተቀላቅለዋል ይላል። በተመሳሳይ ደጋዳሞት ወረዳ ፈረስ ቤት ከተማ መሽጎ ከነበረ ያገዛዙ ኃይል በ23ኛ ክፍለ ጦር 2 የጠላት ኃይሎች የምህረት አዋጁን ተቀብለው በሌሊት በመውጣት የ109ኛ 99ኛ ክፍለ ጦር ሻለቃ 3ን ተቀላቅለዋል የሚለው ስማቸው አለ። አንደኛው 150 ክላሽ ጥይትና አንድ የእጅ ቦምብ ይዞ መጥቷል። አንድ ኮሪያ ክላሽ ጨምሮ ማለት ነው። ሁለተኛው አንድ ጥቁር ክላሽ 90 ክላሽ ጥይት በመያዝ ነው ወደዚህ የገቡት ማለት ነው። እዛው ቴዎድሮስ እዝ ላይ ምዕራብ ቀጠና ሌላ በጣም አስገራሚ የመክዳት መረጃ አግኝተናል። በዚህ ላይ በተለይ በዛሬው ዕለት ብቻ ነው የሚለው 16 የአብይ አህመድ ሰራዊት 24 ክላሽ በመያዝ 16ቱ 24 ክላሽ በመያዝ አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝን ተቀላቅለዋል። 4 ያገዛዙ አድማ ብተና አባላት 12 ክላሽ በመያዝ ተመልከት። 16ቱ የመከላከያ አባላት 24 ክላሽ ይዘው 4 የአድማ ብተና አባላት 12 ክላሽ በመያዝ አዲስ ቅዳም ከተማ ከመሸገው የአብይ አህመድ ሰራዊት በመውጣት ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን ቴዎድሮስ እዝ ማለት ነው ተቀላቅለዋል ነው። 6 የመከላከያ አባላት ከ73ኛ ክፍለ ጦር በመክዳት ከነሙሉ ትጥቃቸው 109ኛ 83ኛን ቅድም ያልኩት ማለት 88ኛን መከላከላቸውን ይጠቅሳል። 23 ከአብይ አህመድ 23ኛ ክፍለ ጦር እንደዚሁ ደጋዳሞት ላይ ማለት ነው ቅድም የተጠቀሰውን ያጠቃለሉበት መረጃ ነው። አንደኛው ይሄኛው 2 አባላት ከነሙሉ ትጥቃቸው ገብተዋል ነው የሚለው። ስለዚህ በአጠቃላይ በዛሬው ዕለት ብቻ ነው ቴዎድሮስ እዝን 16 አባላት በአጠቃላይ ቅድም የተጠቀስኳቸውን ጨምሮ በአጠቃላይ 16 ኃይል ወደ ፋኖ መቸለታ 25 አባላት ምኒልክ እዝ ላይ ሻምበል መሪያቸው ይዞ ወደ ፋኖ ገብተው ነበር። 25 አባላት ከነ ሻምበል መሪያቸው ማለት ነው። ዛሬ ደግሞ 16 አባላት ይሄን ሁሉ ክላሽ ይዘው ነው ወደ ቴዎድሮስ እዝ የገቡት ማለት ነው። 24 ክላሽ የያዙ ማለት ነው። ስለዚህ አድማ ብተና በተመሳሳይ ወደ ፋኖ መቀላቀሉን ቀጥሏል። በተለይ አንዳንዶቹ ቁጥራቸው አነስተኛ ሲሆን አሁን ለመዘገብም እየቸገረ ነው መሰለኝ። አንድ ሰው ገባ ተብሎ ብዙም እየተዘገበ አይደለም። በተለይ በሆነ መንገድ የሚገባ ከሆነ ብዙም እንደዛ ይሆን አይደለም። ግን በቡድን አሁን አገባቡ በግለሰብ ሳይሆን በቡድን እየሆነ እንደሆነ መመልከት ትችላለህ። እዚህ ላይ አንድ ያቀባበል መረጃ አለ። እንግዲህ በምዕራብ ጎጃም ዞን ጅጋ ላይ ነው ከንቲባን በመምታት ፋኖን የተቀላቀለ አንድ ጀግና አለ። ለሱ ምስጋናና አቀባበል በፋኖ አመራሮች ተደርጓል ነው። ማበረታቻ አለው። እንደምታውቀው ፋኖ የማበረታቻ ፖሊሲም አለው። ካገዛዙ መሳሪያ ይዘው ለሚወጡ ፋኖን ለሚቀላቀሉ ማበረታቻ ይሰጣል። ማበረታቻው የአይነትም የገንዘብም ነው። መሳሪያ ያው ፋኖ ይገዛል በተገኘው አጋጣሚና አንድ ሰው ክላሽ ይዞ ሲመጣ የክላሽ ዋጋ ይሰጠዋል። ስለዚህ ወደ ፋኖ ነው የምትቀላቀለው ወይስ ወደ ቤተሰብ ነው የምትሄደው? ወደ ቤተሰብ ሄዳለው ካለ የትራንስፖርቱ መታወቂያው ልብሱ ምናምኑ ተስተካክሎለት ነው የሚሸኘው። እንዲህ ያለ ማበረታቻ ፖሊሲ በፋኖ ውስጥም አለና በተለይ እንዲህ ላለው ጀግና እርምጃ ወስዶ የሚመጣ ነው። ባለፈው ሳምንትም እንደዚሁ የአገዛዙን ኃይሎች መጥቶ 4 ክላሽ ይዞ የገባ ነበር። ለነዚህ የገንዘብ ከአርበኛ ዘመነ ካሴ የጀግና ዕውቅና ሰርቲፊኬትና የገንዘብ ማበረታቻ ተሰጥቷቸዋል። በተለይ ለአንደኛው 2 እግር ክላሽ ማበረታቻ መሳሪያም ጭምር የማበረታቻ እንደተሰጠው ከክፍለ ጦር ያገኘነው መረጃ ነው ይሄን የሚያመለክተው። ይሄ ሁሉ ነገር የሚነግረን ቅድም ያልኩን በየቀኑ በዚህ መጠን ካገዛዙ እየፈረሰ ይሄ ሰራዊት ምን ያርክ እንግዲህ እንደምታውቀው ነው። አንዴ ከአፋር ሰቆጣ ሁመራ ድረስ በከፍተኛ መጠን እንግዲህ ጉድ እየተባለ አገር ጉድ እያለ ተንቀሳቀሰ ያ ሰራዊት። ተመልሶ ደግሞ ከዛ ሰራዊት እየተነቀለ ደግሞ ተመልሶ ወደሆነ የጦርነት ሜዳ የምርጫ ምቹ ሁኔታ ፍጠሩ ተብሎ ግማሽ ወደ መሃል ሀገር እየተመለሰ ነው። ምርጫውን ብናደርግ ይሻላል ጦርነቱ ውስጥ ቆይና ቆይ ያለ ይመስላል አብይ አህመድ። ስለዚህ ጦርነቱን በሌላ መንገድ ጦርነቱን በማስራብ ጦርነቱን መድኃኒት በመከልከል ሰሜን ላይ የሚያደርገውን ጦርነት ነዳጅ በመከልከል እና ሌሎች እነዚህን መሰል የሳይለንት ድምጽ አልባ ግድያዎችን በመፈጸም ጦርነቱን ማካሄድ የጥይቱን ነገር ደርስበታል ያለ ይመስላል። ምርጫ እንደማካሄድ ይገባው ይመስለኛል። ወደ ጦርነት ውስጥ ከገባ ምርጫ የሚባለው ነገር ወይም ድራማ ያው
ሊካሄድ እንደማይችል የሚታወቅ ነው። ስለዚህ ድራማውን ቀጥሏል። ያ ሰራዊት እንደገና ተመልሶ የምርጫ ነፃ ቀጠና እንዲፈጠር እናደርጋለን የሚል ዲስኩር ይዘው የአብይ ጀነራሎች በየከተማው እየገቡ ነው ያሉት። የት ይደርሳሉ እናየዋለን። በዚህ አጋጣሚ ግን በዚህ የተሰላቸ ሰራዊት በዚህ ልክ ፋኖን እየተቀላቀለ እንደሆነ ለመጥቀስ እንችላለን። ትንግርቱ ሁለት ነገር ላንሳ ከዚህ ጋር በተያያዘ ነው። አንደኛው የሚከዳው ሰራዊት ቁጥር እንግዲህ በጣም ከወትሮ በጣም የተለየ ነው። በነገራችን ላይ አድማጭ ተመልካቾቻችን ሌላ አይነት ዌቭ ነው አሁን የገጠመ ያለው የሚለውን ነገር ያዙልን። ሌላው ዛሬ የወጡ የውስጥ መረጃዎች የሚያሳዩት በቀደም ማንችሎትን ጠቅሳ አንሙት ከ60,000 በላይ ሰራዊት ባለፉት 3 ዓመታት ካገዛዙ በተለያየ መንገድ ግማሹ ጠፍቶ ግማሹ ተማርኮ 3 ዓመታት አይደለም በስድስት ወር 42,000 ነው። በ6 ወር 42,000 ይሄንን ዛሬ በነገራችን ላይ ከሌሎችም መረጃዎች ይሄንን ቁጥር በጣም በከፍተኛ ደረጃ ሲያስተጋቡት ነበር የነበረውና ለብዙዎች ማመን ከብዷቸው ይሄንን ቁጥር በተመለከተ አንዳንድ ነገሮች ሲባሉ እየሰማው ተመልክቻለሁ። ማለት በጣም ቁጥሩ ከፍተኛ ከመሆኑ የተነሳ የሚል ነው። በነገራችን ላይ ሌላ ተመሳሳይ ዛሬ የመጣው መረጃ ምንድነው? ሁለት ተጨማሪ ኮሮችን 12ኛ እና 13ኛ የሚባሉ ኮሮች እዞችን ተጨማሪ እዞችን ለማቋቋም ጥረት እያደረገ ነው። እነዚህ እዞች የሚቋቋሙት በፊት ከነበሩ ኮሮች አንዳንድ ኮር እየተቀነሰ ወደ አዳዲሶች ወደሚዋቀሩት እዞች ተጨማሪ ሌላ ሁለት እዞችን ለማቋቋም ጥረት እየተደረገ እንዳለ ነው የአዲስ የወጡ መረጃዎች የሚያሳዩት። ናው ምን ይነግረናል? ይሄ አጠቃላይ በአንድ በኩል በጣም ከፍተኛ የሆነ ወታደራዊ ፍርሰት፣ በሌላ በኩል አዳዲስ እዞችን የማቋቋም ፍላጎቶች ምን ይነግሩናል? ኃይሉ በተጨማሪ ተጨባጭ የሆነ ለውጥ ሳያመጣ ኃይሉ ራሱኑ ኃይል በሌሎች እዞችና በሌሎች አይነት አደረጃጀቶች መልሶ ለማደራጀት ጥረት እየተደረገ ያለበትን ሁኔታ ስትመለከት ከዚህኛው አውጥቶ ወደዚህኛው ከዚህኛው እያገደሉ እየቀነሱ ወደ ሌላኛው ለመሙላት የሚደረገው ጥረት ወይንም አዳዲስ እዝ አስመስሎ ለመስራት የሚደረገው ጥረት ምንን ይነግረናል የሚለውን ነገር በደንብ መመልከት ተገቢ ነው ብዬ ነው የማስበው። ናው በጣም ከፍተኛ አንሙት ወታደራዊ ጥረት ገጥሞታል። በተቃራኒው ደግሞ በጣም ከፍተኛ የሆነ ጸረ አገዛዝ ትግል ገጥሞታል። በበርካታ አካባቢዎች ላይ የሚፈነዱ ፍሮንቶች አሉ በየለቱ። በአንድ በኩል አስቀድሞ እንደዚህ አይነት እንቅስቃሴ የሌለባቸው አካባቢዎች በተመሳሳይ አይነት እንቅስቃሴ ውስጥ እየገቡ ያለበት ሁኔታ ተመለከታል። ሁለተኛ ለምሳሌ አሁን በቀደም ምርጫ ቦርድ ያወጣው ሪፖርት ተመልክተ ከሆነ አንሙት የምርጫ ቁሳቁሶችን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ እንኳን አጅበን በኮንቮይ አጅበን እንቅስቃሴ ለማድረግ ከቸግሮናል የሚል ነገር አንስተዋል። የኃይል እጥረት ገጥሞናል የሚል ነገር ማለት ነው። ሀገሪቱ ላይ ከፍተኛ የሆነ ወታደራዊ እጥረት አለ። ውስጥ እንግዲህ በተለያየ ቦታ ላይ በጦርነቶች ውስጥ ስለተማገደ ወታደሩ ሌሎች አገልግሎቶችን እንኳን የምርጫ ቁሳቁሶችን አጅቦ ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚያስችል አቅም ያለው መሆኑን ትመለከታለህ በአንድ በኩል። በሌላ በኩል ግን አዳዲስ እዞችን ለማደራጀት ጥረት ደግሞ ሲያደርግ ታያለ። በፊት ከነበሩትም እየቀነሰ ከአንድ ቦታ ወደ ሌላ ቦታ እያንቀሳቀሰ በተለያየ ጊዜ በተለያየ አይነት ስምሪት በአንድ ወር ውስጥ በርካታ ቦታዎች ላይ አንድን ወታደር በማንቀሳቀስ ያለውን ጉለት ለመሸፈን ጥረትና ርብርብ እየተደረገ እንዳለ ትመለከታለህ። ይሄ ቀደም እንዳልከው አንሙት በርካታ ጦርነቶችን እንዲያቆም አድርጎታል። በዚህ ሰዓት ሊጀምራቸው የነበሩ ጦርነቶችን እንዳያደርግ አስገድዶታል በአንድ በኩል እና ሌላው ወታደሩ የሞት ሽረት ትግል እንዲያደርግ ያደረገው በተለይ የምርጫ ፍሪ ቀጠናዎችን ወይንም ነፃ ዞኖችን እንዲፈጥር ሌሎች ትምሪቶች እየተሰጡት እንዳለ ደግሞ ትመለከታለህ። አሁን ጦርነቱ መጀመሪያ ጦርነቱን ጨርሶ የመንግስትን አቅም ኮንሶሊዴት አድርጎ ያገዛዙን አቅም ኮንሶሊዴት አድርጎ ሌሎች የታጠቁ ኃይሎች ላይ የበላይነትን ይዞ ነፃ ቀጠና ፈጥሮ መንግስታዊ አስተዳደርን ለመፍጠር የሚደረግ ጦርነት ነበር የነበረው አይደል? አውድመህም አጥፍተህም ያንን አካባቢ ተቆጣጥረህ መንግስታዊ መዋቅሮችን እስከ ቀበሌ ድረስ ቀበሌዎችን የማጽናት እንቅስቃሴ ነበር የነበረው። አሁን ቀበሌዎችን የምትቆጣጠረው ወደ ወረዳ የምትመጣው ምርጫ ለማካሄድ ነው። ወረዳዎችን መቆጣጠር የሚለው አስቀድሞ እና መንግስታዊ ተቋማትን ስሬ እግር የመትከል ስራ የሚሉት እነሱ